أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألف لام ميم. تنزيل الكتاب لا ريب فيه من رب العالمين. أم يقولون افتراه بل هو الحق من ربك لتنذر قوما ما أتاهم من نذير من قبلك لعلهم يهتدون. الله الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش ما لكم من دونه من ولي ولا شفيع أفلا تتذكرون. صدق الله العظيم. السلام عليكم ورحمة الله وبركاته. ودنا يتكبراتችሁ የሚንበር ቲቪ ማል ቁርአን ቤተሰቦች እንዴት ናችሁ? እንደምን ሰነበታችሁ? ሳምንቱ መልካም እንደነበር ተስፋ አደርጋለሁ። አልহামዱሊላህ ረብል ዓለሚን። እንግዲህ ሰዓታችንን ጠብቀን ወደ እናንተ የምንደርስበት ጊዜ ላይ እንገኛለን። ዕለተ አርብ ምሽትን ጠብቆ ማል ቁርአን ፕሮግራማችን ጀምሯል። በተከታታይ እንግዲህ ከሱረቱ አልፋቲሃ ጀምረን ሱረቱ አልበቀራ የተወሰኑ የቁርአን አያዎች ድረስ ሐሳቦችን ለመለዋወጥ ሞክረን ነበር በባለፉት በነበሩን ቆይታዎች ማለት ነው። እስኪ የተወሰነ ገታ እናደርገውና በመሃል እንደው ይህን ሐሳብ ለእናንተ ሼር ባደርግላችሁ ያንን ኮንቲኒዩስ የሆነ ፕሮግራም ከመቀጠል ብዬ ስላሰብኩ ነው። አላህ Subhanahu Wa Ta'ala ነቢ መሐመድ ሰለላሁ ዐለይሂ ወሰለም ለመጀመሪያ ጊዜ ያናገረበት በነብዩ ሰለላሁ ዐለይሂ ወሰለም አንደበት ደግሞ እኛንም ያናገረበት የቁርአን አያ ኢቅራ ነው። ኢቅራ የሚለው የቁርአን አያ በጣም በሚገርማችሁ ሁኔታ የመጀመሪያዎቹ 5ቱ የቁርአን አያዎች ናቸው የወረዱት። ኢቅራ ቢስሚ ረቢከ الذي خلق الإنسان من علق اقرأ وربك الأكرم እስከ 5ኛው አያ ማለት ነው። እዚህ የቁርአን የመጀመሪያ የወረደው የቁርአን ክፍል ላይ የሰው ልጅ አፈጣጠር ጋር ወይም የሰው ልጅ አፈጣጠር እርከን ጋር በተያያዘ የጠቀሰው ደግሞ ሁለተኛውን እርከን ነው። علق የሚለውን ነው። ኦኬ خلق الإنسان من علق። ሌሎች የቁርአን ቦታዎች የቁርአን ሱራዎች አያዎች ላይ ከሄዳችሁ ደግሞ من نطفة ብሎ ነው የሚጀምረው። ኦኬ የሰው ልጅ መጀመሪያ የፍትወት ጠብታ ስፐርም ነበረ፣ ስፐርም ሴል ነበረ ወይም ስፐርምና ኤክሴል የነሱ ቅልቅል ነበር ብሎ ነው አላህ Subhanahu Wa Ta'ala ሜንሽን የሚያደርገው። ለምንድነው እዚህ ሱራ ላይ መነሻ ላይ እዚህ ሱራ ላይ ብቻ ሳይሆን በቃ የቁርአን መነሻው ላይ አለቅ የሚለውን የጠቀሰው? at the same time ደግሞ የሱራው ስያሜስ ለምንድነው አለቅ የተባለው? አለቅ ማለት የማህፀን ግድግዳ ላይ የእናት የሴት የማህፀን ግድግዳ ላይ የሚጣበቅ የሆነ ያ ማህፀን የሌለ እንደሆነ ወይም ያን ቦታውን የለቀቀ መንጠልጠሉን የለቀቀ እንደሆነ ከዛ ቦታ በደም መልኩ የሚፈስና የሚሞት የሆነው የሰው ልጅ ሁለተኛው ያፈጣጠር እርከን ነው። طيب አላህ Subhanahu Wa Ta'ala እዚህ ሱራ ላይ ሰብስበን ያሉትን ጥቅል መልእክቶች ስናያቸው ሁሉም ቦታ ላይ በሱ እንድንንጠለጠል እየጠቆመን ያለው ምን ማለት መሰላችሁ? ይህ አለቅ የተባለው የሰው ልጅ አፈጣጠር ሁለተኛው እርከን የረጋ ደም ሆኖ የማህፀን ግድግዳ ላይ የሚጣበቅ የሆነው መኖር አለመኖሩ እዚህ ማህፀን ላይ ተንጠለጠለ የሆነው ይህን ማህፀን ለማይክሮ ሰከንድ እንኳን ቢለቅ በደም መልኩ በወር አበባ መልኩ የሚወጣው የሚፈሰውና ህይወትን የሚያጣው የሚጨናገፈው ልክ የሰውም ልጅ
አላህ ስብሓንሁ ወተዓላ በጣም ክሎዝሊ መቅረብና እሱ ላይ መንጠልጠል ካልቻለ ልክ እንደዚህ ማፀን ግድግዳ ላይ ተጣብቆ እንደነበረና ከዚያ በኋላ እንደረገፈው የደም አይነት ነው የሚሆነው። ተግባባን? ለዛ ነው አላህ ስብሓንሁ ወተዓላ ገና በቃ አላህ ቁርአንን ሲያወርድ ይህን ኮንሰፕት እኛ ላይ ማስረጽ ፈልጎ ነው። እናንተ ለመፈጠራችሁ የእናታችሁ ማህፀን ላይ ተጣብቃችሁ መነሻችሁ ያ እንደሆነ ሁላ ያን ቦታ ከለቀቃችሁ አለቀ ማለት ተንጠለጠለ ማለት ነው። ያን የተንጠለጠላችሁበትን ቦታ የተዋችሁ እንደሆነ በቃ እንደምትሞቱት እኔንም ከተዋችሁ አላህ እኔንም በአግባቡ ማወቅ ካልቻላችሁ ማንኝ የሚለውን ህይወታችሁ ላይ በምን ያክል ፐርሰንት በምን ልክ እያንዳንዱ ህይወት መስመር ላይ አለው የሚለውን ማጤን ካልቻላችሁ በቃ ተሞቱን ህይወት እንደሌላችሁ ነው። በቃ ህይወት የላችሁም። አሁን ዝም ብላችሁ ያላችሁበትን የህይወት ስትሪም አስቡት እስኪ። ንግድ አለ፣ ቤተሰብ አለ፣ ልጆች አሉ፣ ዝምድና አለ፣ የኢኮኖሚክ ኢሹ አለ፣ የፖለቲክሱ አለ፣ የማህበራዊ ጉዳዮች አሉ። ብቻ በጣም ዝም ብለን ብንዘረዝር ምናልባት 1000 ነገር ልንዘረዝር እንችላለን። እነዚህ 1000 ነገሮች ላይ አላህ አለ ወይ የመጀመሪያው ጥያቄ። ከዛ አላህ ካለም በምን ልክ ነው ያለው? ምን ያክል ፐርሰንት የእውነት በቃ በምን ልክ ብሎ በጣም ማውራት ይፈልጋል። ካልሆነ ልክ ይህ ናጸል ላይ መጣበቁ ለመኖሩ ግድ የሆነው ይህ አካል ቦታውን ሲለቅ እንደሚሞተው ነው። እኛም ህይወታችን በጭንቀት የተሞላ የሚሆነው በቃ ህይወት አይደለም የምንኖረው። ለዚህ ነው ሱረቱል አለቅ ኢቅራ ያልተባለው፣ ሱረቱ ኢቅራ ያልተባለው ሱረቱል አለቅ ነው የተባለው። ይህን በደንብ አንደርስታንድ ማድረግ ይፈልጋል ያ ጀማዓት الخير። ይህን መልእክት ስላስተላልፍ እንደው ወደ ነበርንበት አልመለስም ብዬ ነው። እስኪ ይህንን አሳይመንት ያዙልኝ። ህይወታችሁ ላይ ያላችሁበትን እንቅስቃሴያችሁ እጃችሁ የሚገባበትን ነገር ሁሉ አስቡትና እነዚያ ነገሮች ውስጥ አላህ አለ ወይ? ካለም በምን ልክ የሚለውን አስቡበት። ወይስ ጥቅም ነው ያለው? ወይስ ዝና ፍለጋ ነው ያለው? ወይስ ገንዘብ ፍለጋ ብቻ ነው ያለው? ወይስ የሆነ ክብርን ፍለጋ ብቻ የሆነ ጥቅም ብቻ ነው ያለው? አላህ አለ ወይ የሚለውን እስኪ አስቡበት በደንብ። ወይስ ቡድናችን፣ ጀማዓችን፣ ኡስታዛችን፣ ሸኻችን ቅብር ጥሴ እየተባለ እስኪ አስቡበት። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. السلام عليكم ورحمة الله وبركاته.